ዋው እናንተ እህትና ወንድም መጡ። ሲመጡ ምንድነው እንዴት ነው የሚል አብረን የምናይ ይሆናል። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ሰብስክራይብ ላይክ ሼር ማድረግ አትርሱ። የሄርሜላና የሚኪ ነገር እጅጉን ደስ ያላችሁ እንዲሁም ደግሞ የቀናችሁ ጭምር ካላችሁ ማለት ነው ወንድምና እህት በዚህ ልክ እርስ በራቸው ሲተሳሰቡና እንዲሁም ደግሞ የረጅም ጊዜ ፍላጎቷን የሄርሜላን ማለት ነው ለረጅም ጊዜ ፍላጎቴ ዛሬ ገና እንዴት አወቀው ይሄንን ነገር እንኳን እዚህ ሆኖ መንገድ ላይ ሲሄድ የሚመኘው ነገር ነበር መንገድ ለመንገድ ሳገኘው ስለዚህ እጅጉን አመሰግናለሁ እያለችው ነበር። በመጀመሪያ እያጓጓት ነበር አይኗን ጭፍን አድርጎ ይዞ ዛሬ እስቲ እህቴን እንዲሁ ሁላችሁም ታውቃላችሁ አብዛኞቻችሁ ማለት በሚቻል ልክ የተወሰኑ ልጆች ግን አላችሁ ሄርሜላ ክፉ ወይም ደግሞ ሄርሜላ መጥፎ አድርጋችሁ የሚታዩት የተወሰኑ ልጆች አላችሁ። ነገር ግን አብዛኞቻችሁ ሄርሜላ እንኳን ለራሷ ለማንም ማሰብ እንኳን ለራሷ ለማንም ምትሆንና ለማንም ምታስብ ሴት እንደሆነች እነግራችኋለሁ። ለራሷ ብቻ አይደለም ምታስበው ከራሷ ይልቅ ለሰው ክብር ያላትና ለሰው ቦታ የምትሰጣናት። ስለዚህ እስቲ ዛሬ ደስታዋ እንትን ከሆነ ብዬ የምትወደውና ብዙ ጊዜም ደግሞ ስታወራው ስለሚሰማ ይሄንን ነገር እስቲ እኔ ዛሬ ባደርግላት ምን ይሰማታል ምን ስትል ይሁን እያልኩኝ ዛሬ ምን የመሰላ ስጦታ ይዤ መጥቻለሁ እያላ ነበር ከነ ብሩኩም ጭምር። ብሩኩም በነገራችን ላይ ብዙ ጊዜ አይተነዋል ከወንድም የሚተናነስ ሰው አይደለም። በነገራችን ላይ በሄርሜላ ዙሪያ ያሉት ሰዎች ለአሁን ምንም አይሆኑም። እንግዲህ ለአሁን ብዬ ልናገራችሁ ለአሁን ምንም አይሆኑም። ነገር ግን ደግሞ እንትና ማን ነው ይሄ አቤል ብቻ እንትን ሲሆን ማለት ነው ሲቀራ አቤልም ያው ሰሞኑን የሚያደርገው ነገር ትንሽ ቅርቅር እያደረገን ስለሆነ ነው እንጂ ከዛን በፊት በነበረው ያው ከሩታ ነበር። በኋላ ደግሞ የሩታ ሁኔታ አይቶ ወደ ሄርሜላ እንደሄደ ይሄ ግልጽና ግልጽ ጉዳይ ነው። ምክንያቱም እንግዲህ ሩታ ለሰው ክብር የላትም እንዲሁም ደግሞ ሰውንም አታከብርም። ሲቀጥል ደግሞ ዋናው አንደኛው ሚስት ማለት ባሏን ስታከብር ነው ሌላውንም ማክበር የምትችለው። ባሏን ያላከበረች ሚስት ማንንም ታከብራለች ብዬ አላምንም አላስብም እያላ ነበር ከሩታ የተለያየበት ወይም ደግሞ ወደ ሄርሜላ የሄደበት ምክንያት ያኔ ብዙ ነው። በነገራችን ላይ እንዲው አለፍ ብዬ ማለት ነው ሊንገራቸው የዛኔ እንደዛ ብሎ ከዛም በኋላ ወደ ሄርሜላ እንደመጣና እንዲሁም ደግሞ ሄርሜላ ላይም ከተወሰነ ቆይታ በኋላ የሄርሜላን እህት ማርታን እንዳፈቀረና ከዛም በኋላ ሁለታቸው አብሮ እንዲሆኑና አብሮ እንዲሰሩ ነበር እንትን ሆነው ማለት ነው። በስተመጨረሻው ደግሞ የሆነ አሁን ለታ ልክ እንደ አብርሽ እሱም ያው ሁለተኛ አብርሽ ብለነዋል። እሱም ልክ እንደ አብርሽ መቀያየርና ያቺን ሴት ከዚህ ሴት ሁለት ሴት ማጋጨት ሆና ስራው ማርታንና ያቺ ልጅ ማን ነበረች እሷን እንትን እያደረጋ ስለሆነ ትንሽ ሁኔታው ግራ ቢያጋባንም ዞሮ ለማንኛውም በሄርሜላ ዙሪያ ያሉት ሰዎች ለሄርሜላ ምን ያክል እንደሚያስቡና እንዲሁም ደግሞ ምን ያክል እንደሚጨነቁ ግልጽ ሁላችሁም ያያችሁት እንዲሁም ደግሞ ያየነው ነገር ነው። ይሄም ማለት የዛሬው ደግሞ ትንሽ ለየት ይላል ማለት ነው። ምክንያቱም እስከ ዛሬ ድረስ እንደዛ እኔ አይቻቸው አላቅም። በነገራችን ላይ ምናልባት ያው ሰላዩ ቪዲዮ አልፎኝ ከሆነ እኔ እንጃ። ግን የዛሬው የሄርሜላ ደስታ ወይ እናንተ ማን ነው እሷ ደስ ስላት እናንተም ደግሞ እዚህ ጋር ሆናችሁ ስታዩ ደስ ያላችሁ የምሬ እኔ እንዲሁ አጠገባቸው እያለው ነው የመሰለኝ ያለው ማለት ነው። ምክንያቱም በዛ ልክ ደስተኛ ሆና በዛ ልክ ያኔ ማመን አቅቷት እንደዛ እንትን ስትሆን ምን ተሰማችሁ እናንተ ማለት ነው? ጥያቄ ነው ለእናንተ። ምን ተሰማችሁ እናንተም እንደኔ ደስ ብሏችኋል? እኔ በነገራችን ላይ ቢልወዳቸው እንኳን ቢጠላቸው ደስታቸው ያስደስተኛል። እንዲሁም ደግሞ ቢልወዳቸው እንኳን ቢጠላቸው ሀዘናቸው ደስ አይለኝም። ማናቸውም ቢሆን ሩታን ብትሆን እንዲሁም ሄርሜላን ብትሆን የምሬን ሲደሰቱ በጣም ደስ ይለኛል። እንዲሁም ደግሞ ሲያዝኑ ደግሞ እኔም ይከፋኛል በነገራችን ላይ ማለት ነው። አሁን ሰሞኑን እየተካሄደው ያለው ሁኔታ እጅጉን የሚያስጠላ ሁኔታ ነው ያለው። ምክንያቱም እዚህ ጋር ምን መሰላችሁ ሶስታቸው በአንድ ሆኖ ሲመጡ ፍቅርና እንዲሁም ሩታ እንዲሁም ደግሞ ሄርሜላ በአንድ ሆኖ ሲመጡና ሲገናኙ እንዲሁም ደግሞ ሲጨቃጨቁ ትንሽ እንትን ያደርጋል። ትላንት እንዳያችሁት ፍቅር አሁን ጦርነቱ በይፋ ተጀምሯል።
እኔን ማንም ፍቅር እንደዛ ነበርሽ ወይ እንደዛ ነሽ ወይ አትበሉኝ። እስከ ዛሬ ድረስ ብዙ ነገር አሳልፌ ያለሁኝ። አሁን ከዚህ በኋላ ምንም ትግስት የሚባል ነገር እንደማይኖረኝ ለእናንተ ምነግራችኋለሁኝ። ምንም አይነት እንትን ቢልፈጥር እንዲነሽ ወይ ፍቅር እንዳትሉኝ ብላ እሷም ስታወራ ዞሮ ይሄ ብጥብጥና ይሄ ጠብ ውስጥ ባይገቡ ደስ ይለን ነበር ለሁላችንም። ይሄም ደግሞ አንደኛው ዋነኛው መስፈርት ችግሩ አብርሽ እንደሆነ ታውቃላችሁ። ለማንኛውም እዚህ ምንድነው ይሄን ቪዲዮ እንዳያችሁት እናንተ ሰብስክራይብ ማድረግና እንዲሁም ላይክ ማድረግ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስር ማስቀመጥ አትርሱ። እንዲሁም በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ይሁን እያልኩኝ የሄርሜላን ደስታ አይቼ እንግዲህስ ዝም ይላለው ቢል በራሱ ዝም እንደሌለ እንትን አድርጎኝ መጥቼላችሁ ነበርኩኝ። እኔ የእናንተ እህት ማለት ነው። እናንተ የኔ እህት ወንድሞች ማለት ነው። ላይክ ሼር አድርጉ፣ ሰብስክራይብ አድርጉኝ። በያላችሁበት ሰላማችሁ ይብዛ። በሌላ አዲስ ከሚመጣ ድረስ ቸር ቆዩልኝ። ባይ ባይ።